ፐብሊክ ኪ ኢንፍራስትራክቸር የሚባል የዲጂታል ሲግኔቸር በቅርብ ክቡር ጠቅላይ ሚኒስትር ያስመረቁታል። እሱ ስርዓት በደንብ ሲተገበር በነገራችን ላይ አይደለም መታወቂያ መንጃ ፍቃድም የመሬት ካርታም ከስልክ ላይ ዳውንሎድ ማድረግ ትችላለህ። ካርታ ጠፋ ይቀራል ማለት ነው። ዲጂታሊ ሳይንድ መሬት አስተዳደር የፈረመው ካርታ በስልክ ዳውንሎድ ታደርጋለህ። የትራንስፖርት ቢሮ ያረጋገጠው መንጃ ፍቃድ አንተ እንደሆን ካረጋግጠ በስልክ ዳውንሎድ ታደርጋለህና መታወቂያም ከዛ ዲፈረንስ የለውም። ፋይዳ የሆነ ቦታ ሄደ ማሳተም ግዴታ አይሆንም። ካርድም አስፈላጊነቱ ይቀንሳል። ስልክ ይሆናል ማለት ነው። ስልክ ላይ ፎልደር አለ። በቃ የመንግስት ልክ አሁን አንተ 12ኛ ክፍል የተመረክበት ዲግሪ ያስክበት የበር ሰርቲፊኬትህን አንድ ፎልደር ውስጥ ቤት እንደምታስቀምጠው ክላውድ ላይ ያለ ስልክ ላይ ያለ አንድ እንትን ይኖራልና ወደዛ መሄዳችን አይቀርም። የዲጂታል አይዲም መሳቢያው ከአዋጅ ጀምሮ ካርድ ተኮር አይደለም። ካርድ የሚፈልግ ሰው መያዝ ያው ምንም ያስፈልገናል። አሁን ባለው ሁኔታ ካርድ የሚፈልግ ሰው በፈቃደኝነት ብር ከፍሎ እንትን ይላል። ከዛ ውጪ ግን መታወቂያ ማለት እሱ አይደለም። መታወቂያ ካርድ አይደለም። በፋይዳ ሐሳቤ መታወቂያ ማለት መመዝገብ ነው። ቁጥርህን ማወቅ ነው። ቁጥርህ ከጠፋብህ በዚሁ አጋጣሚ ኮኮብ 9779 መሰላል ብለህ ደውለህ ኦሬዲ ከተመዘገብክ ማለት ነው። በተመዘገብክበት ስልክ ኮኮብ 9779 መሰላል ብለህ ደውለህ ቁጥርን አውቶማቲካሊ ይላክልሃል። እሱ ማለት በቃ አንድ ሰው ፋይዳ መታወቂያ ያለው ማለት ነው። ዲጂታል ኮፒም ኦንላይን ዳውንሎድ ማድረግ ይቻላል። ቤትህ ፕሪንተር ላይ አሳትመ በወረቀት መያዝ ትችላለህ። ሁሉም በህግ ፊት እኩል ተቀባይነት አለው። ለዚህም ነው አሁን የተለያዩ ሱቆች ኢንተርኔት ካፌዎች የሚያትሙ እንደሆነ እንደተለየ ስህተት ወይም እንደ ወንጀል አንቆጥረውም። እሱን እሳቤው ፕሪንታብል ክሬዴንሻል ሰው ቤቱን ማተም ከቻለ ሱቅም ሄዶ አትሙልኝ ማለት ይችላል። ከትክክለኛው ምንጭ እስከታተመ ድረስ ህገ ወጥ አይባልም። አገልግሎት ሰጪዎች ግን ዝም ብለው ካርዱን አይተው መልኩን ይሄ ነገር ከለሩ ጥሩ ነው ብሎ አይደለም መቀበል ያለበት። ማረጋገጫ ስርዓት ያስፈልጋል ማለት ነው። ሰው ቁጥርን ብሰጥህ በወረቀትም ብሰጥህ በካርድም ብሰጥህ አገልግሎት የሚያቀርበው ኦፊሰር ይሄ ነገር ትክክለኛ ነው ወይ የሚል በስካን አድርጎ ወይ ሲስተም ላይ ቁጥርን አስገብቶ ማረጋገጥ ይችላል። እሱ ስርዓት በደንብ እየተዘረጋ ነው። እሱ ላይ ነው እንግዲህ በደንብ ከዚህም በኋላ መስራት ያለብን።